አንዲት ሴት እኮ የአቡነ ተክለ ሃይማኖትን ዝክር እየዘከረች ሽፍቶች ተሰብስበው መጥተው የዚችን ሴትዮ ጠላ በጥብጠን እንጠጣዋለን ብለው ገቡ። ታው የአቡነ ተክለ ሃይማኖት ዝክር ነው፣ በቀኑ ከመጣችሁ ለእናንተ ጭምር ይሆናችኋል። አይ አይሆንም አሏት። ገባሬ ታምር አባቴ ተክለ ሃይማኖት አለ፣ ተው አይሆንም፣ እስቲ የአባትሽ ሲያስጥልሽ እናያለን አሏት። ወዲያው ምን አለች? ተክለ ሃይማኖት አባቴ ጠላውንም እኔንም ሰውረኝ ብላ ጸለየች። ስትጸልይ ጠላውም ተሰወረ፣ ሴትየቱም ተሰወረ። ኋላ ሽፍቶቹ በሙሉ እንደውር በዚህ እኮ ነበር የገባች፣ በዚህ ነው እኔ እኮ አይቻት ነበር እያሉ እየተጋፏት እያለፉ ሳያዩዋት መልሰው ወጥተው ሄዱ ይላል። ሃይማኖት ላለው ሰው በሽፍታ መሃልም ተሰውሮ ይሄዳል። ጻድቁ ኢዮብ ዋሻ ገብቶ አይደለም የዳነ። ጻድቁ ሎጥ ባጠገቡ ሲኖር ሰው ሁሉ የሚኖርባት የሰዶም ምድር በሙሉ በኃጢአት የተሞላች ናት። ኃጢአትን ይሰራሉ። ኃጢአትን መስራታቸው ብቻ እንዳይመስላችሁ፣ የገዛ ልጆቻቸውን በግብረ ሰዶም ኃጢአት የሚሰሩ ሰዎች ነበሩ። ኋላ መላእክት ወደ ሎጥ ቤት ሲገቡ ምን አሉ መሰላችሁ? እሱ ሰው መስለውት በእንግድነት ተቀበላቸው። ሚካኤልና ገብርኤል ናቸው። ከሎጥ ቤት በእንግድነት መጥተው ኋላ በእንግድነት ሲቀበላቸው ጎረቤቶቹ ከአንተ ቤት መልከኛ መልከኛ ሰዎች ገብተዋልና ኃጢአት እንድንሰራ ስጠን አሉት። ተመልከቱ። ሎጥ ደግ ስለነበረ ምን አላቸው መሰላችሁ? አይሆንም፣ እሱ ሰው መስለውት ነው። ከፈለጋችሁ የእኔ 2 ሴቶች ልጆች አሉኝ እነሱን ልስጣችሁ አለ። ምን ያህል ደግ ሰው እንደሆነ ተቀበሉ። ተመልከቱ። እንግዳ አሳልፌ አልሰጥም አለ። አይሆንም ካልክማ እንግዳ በግድ እንገባለን ቤትንም እናቃጥለዋለን ሲሉ የሰዶም ሰዎች ጠቅላላ እውር ሆኑ ይላል። እዚያ በኋላ የሎጥ ቤት ጠፍቷቸው ዓይናቸው እየተድበሰበሰ እዚያው ቀሩ። ሚካኤልና ገብርኤል 2ቱ መላእክት ሎጥን ይዘው ወደ ተራራው ሸሹ። እነዚያ በጉልበታቸው ተመክተው፣ በኃይላቸው ተመክተው፣ በብዛታቸው ተመክተው የሎጥን ቤት ሊያቃጥሉ የመጡት የሰዶም ሰዎች ግን እዚያው እሳቱ ነው ቀሩ። እግዚአብሔር መሳሪያ ስለያዝን እግዚአብሔር ስለተሰበሰብን ብቻ የሚጠብቅ አይደለም። ከኛ ጋር ከሆነ ጠላቶቻችንን ዓይናቸውን እውር አድርጎ በጠላቶቻችን መካከል በሰላም እንድናልፍ ያደርጋል።